ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድሪያስ ነኝ። እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ የእግዚአብሔር ቃል ይዤላችሁ ወደ እናንተ ቀርብ ያለው ክብር ለኢየሱስ ይሁን። ዛሬ የመልእክቴ ርዕስ በእግዚአብሔር ላይ ያላችሁን መታመን አትጣሉ የሚል ነው። በእግዚአብሔር ላይ ያላችሁን መታመን አትጣሉ። አጭር ጸሎት እንጸልያለን። ቅዱስ አባትና አምላክ ሆይ እናመሰግንሃለን፣ እናከብረሃለን። እግዚአብሔር ሆይ ዛሬ ደግሞ እግዚአብሔር ሆይ በቃል እንድትናገረን፣ በቃል እንድታስተምረን፣ በቃል እንድታስታጥቀን፣ በቃል እንድታንጸን፣ በቃል እንድትፈውሰን፣ በቃል እግዚአብሔር አይኖቻችን እንድታበራ፣ የልቦናቸውን አይኖች እንዲበሩ እንጸልያለን። ክብር ሁሉ ለአንተ ይሁን። ተባረክ በኢየሱስ ስም። አሜን፣ አሜን፣ አሜን። እግዚአብሔር ስሙ የተባረከ ይሁን። ዛሬ በእግዚአብሔር ላይ ያላችሁን መታመን አትጣሉ የሚል ነው። ክብር ለኢየሱስ ሲሆን መነሻ ክፍሌ የዕብራውያን ምዕራፍ 10 ላይ ቁጥር 35 ላይ የዕብራዊ ጸሐፊ ለዕብራውያን ሰዎች የጻፈው መልእክት ነውና እንደዚህ ይላል። ዕብራውያን 10 ቁጥር 35 ላይ ስለዚህ ታላቅ ዋጋ ያለውን መታመናቸውን አትጣሉ ይላቸዋል። ስለዚህ ታላቅ ዋጋ ያለውን መታመናቸውን አትጣሉ። በእግዚአብሔር ላይ ያላቸውን መታመን ምን አትበሉ አላቸው? አትጣሉ ይላቸዋል። ወገኖች፣ በእግዚአብሔር መታመን ማለት እግዚአብሔር ማን እንደሆነ በማወቅ ሕይወታችንን በእርሱ እጅ ማኖር ማለት ነው። ስለዚህ ለእነዚህ ሰዎች እያላቸው ያለው የዕብራዊ ጸሐፊ በእግዚአብሔር ላይ ያላቸውን መታመናቸውን ምን አትበሉ ይላቸዋል? አትጣሉ ይላቸዋል። ይሄ ክፍል የተጻፈው ለእነዚህ ለዕብራውያን ሰዎች በምን ሁኔታ ስለነበር ነው የጻፈው ካልን በብዙ በከባድ መከራ ውስጥ፣ ስደት ውስጥና በብዙ ተቃውሞ ውስጥ ለነበሩ አማኞች ነው የጻፈው። ኢየሱስ ክርስቶስን በማመናቸው በመከተላቸው የደረሰባቸው መከራ፣ ስደት፣ ተቃውሞ ነበር በእነዚህ አማኞች ላይ። ስለዚህ አንዳንዶች ተስፋ ቆርጠው ወደኋላ ለመመለስ እያሰቡ የነበሩ ሰዎች ናቸው። ነገር ግን መንፈስ ቅዱስ ግን ምንድን ነው የሚላቸው? አትተዉ፣ አትሽሹ፣ ወደኋላ አትመለሱ፣ በእግዚአብሔር ላይ ያላችሁ መታመን ምን አትበሉ ይላል? አትጣሉ እያላቸው ነበር። ምንም መከራው ቢበዛ፣ ምንም ስደቱ ቢበዛ፣ ምንም ነገር ውስጥ ብትሆኑ ግን በእግዚአብሔር ላይ ያላችሁን መታመናችሁን ግን እንዳትጥሉ እያለ ይመክራቸዋል። የዕብራዊ ጸሐፊ ለዕብራውያን ሰዎች አትሽሹ ይላቸዋል። ተስፋ አንዳንዶች ቆርጠው ነበር። አንዳንዶች ወደ ኋላ ለመመለስ እያሰቡ ስለነበር ነው ይሄንን መልእክት የጻፈላቸው። በእግዚአብሔር ላይ ያላችሁን መታመናችሁን አትጣሉ ያላቸው ከዚህ የተነሳ ነው። ይሄ የዕብራዊ ጸሐፊ ለእነዚህ በብዙ መከራ ውስጥ፣ በብዙ ተግዳር ውስጥ፣ በብዙ ተስፋ መቁረጥ ውስጥ፣ በብዙ ወደኋላ ለመመለስ ላሰቡ ሰዎች የሚነግራቸው ወደኋላ መለስ ብሎ 6 ነገሮችን ይነግራቸዋል። አንደኛው ያለፈውን ድል አስታውሱ ይላቸዋል። ያለፈውን ድል ምን አድርጎ አላቸው? አስታውሱ። ዕብራውያን ላይ እዛው ላይ ዕብራውያን ምዕራፍ 10 ላይ ከ32 እስከ 34 ላይ እንደዚህ ይላቸዋል። ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞ ዘመን አስቡ ይላቸዋል። ብርሃን ከበራላችሁ በኋላ በዛ መከራ ውስጥ፣ በዛ በብርቱ ተጋድሎ ውስጥ ጸንታችሁ የቆማችሁበት የቀድሞውን ዘመን ምን በሉ አለ? አስቡ። ብዙ ተቃውሞ መጥቶባቸዋል። ብዙ ተግዳሮት ውስጥ አለፋችሁ በዚህ እምነት ምክንያት። ነገር ግን ጸንታችሁ ምን አድርጋችኋል ይላችኋል? ጸንታችሁ የቆማችሁበትን ዘመን አስቡ እንጂ እያለ ይነግራቸዋል። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘውትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ። ንብረታችሁ ሲዘረፍ በደስታ ተቀበላችሁ። ወደ ኋላ ይመልሳችኋል። በዚህ ሁሉ ስታልፉ ግን ምን አላረጋችሁም? ተስፋ አልቆረጣችሁም።
በዚህ ሁሉ ስታልፉ ግን ንብረታችሁ ሲዘረፍ፣ እንደገና ደግሞ ምንድነው በአደባባይ ስትሰደቡ፣ ስትነቀፉ፣ ብዙ ነገር ሲደርስባችሁ ወደ ኋላ እንኳን አልተመለሳችሁ፣ ጸንታችሁ ነበር። ስለዚህ ያለፈውን ምን አድርጉ አስቡት እንጂ እያለ ይነግራቸዋል። ይሄ በመጀመሪያ የእምነት ጉዟቸው ላይ ብዙ መከራ ተቀብለዋል። እነዚህ ሰዎች ቢሰደዱም እግዚአብሔርን አልካዱትም። አሁን ያነበብኩላችሁ ከ32 እስከ 34 ላይ ይሄ ሁሉ ነገር ደርሶባቸው እግዚአብሔርን ግን አልካዱትም። ቢጎዱም እምነታቸውን አልጣሉ። እግዚአብሔር እንግዲህ የዕብራዊ ጸሐፊ እንደዚህ ነው የሚላቸው፣ እግዚአብሔር ያኔ ከረዳችሁ ዛሬ ይረዳችኋል አላቸው። እግዚአብሔር ይባረክ። እግዚአብሔር ያኔ በጸጋው ከረዳችሁ፣ በዛ ሁሉ በአደባባይ በብዙ ነገር ስታልፉ፣ ንብረታችሁ ሲዘረፍ፣ ብዙዎች በመከራ ውስጥ ሳሉ እናንተ መከራ ውስጥ ሆናችሁ እነሱን የምትረዱበት አቅም ነበራችሁ የዛኔ። ወገኖች የዛኔ እግዚአብሔር እንደረዳችሁ ዛሬም እግዚአብሔር ይረዳችኋል ይላቸዋል። እግዚአብሔር ይባረክ። ወገኖች ትናንትና የነበረን መንፈሳዊ ጉልበት፣ ትናንትና በብዙ አይነት መንገድ ስናልፍ ከክርስቶስ ኢየሱስ ማን ይለየኛል ብለን ጸንተን የተጓዝንበት ጊዜ እኮ ነበረ። ዛሬ ያ መታመናችን ዛሬ የት ሄደ? ስለዚህ የዕብራዊ ጸሐፊ ያለፈውን ድል አስታውሱ እንጂ እያለ ወደኋላ ይመልሳቸዋል። ለእነዚህ ሰዎች ነው በእግዚአብሔር ላይ ያለ መታመናቸውን አትጣሉ። ስለዚህ እንዳትጥሉ ከፈለጋችሁ ወደ ኋላ መለስ በሉ። ትናንት እግዚአብሔር እንዴት እንደረዳችሁ፣ ትናንት እግዚአብሔር እንዴት እንዳገዛችሁ፣ ትናንትና በእግዚአብሔር ተደግፋችሁ እንዴት እንዳለፋችሁ አስታውሱ። ትናንት የረዳችሁ እግዚአብሔር ዛሬም ይረዳችኋል ይላቸዋል። ስለዚህ ያለፈውን ድል እያስታወሰ ይነግራቸዋል። ሁለተኛው በእግዚአብሔር ላይ ያላችሁን መታመን አትጣሉ ካላቸው በኋላ ሁለተኛው ደግሞ ያላቸው ምንድን ነው? መታመናችሁ ታላቅ ዋጋ አለው ይላቸዋል። እዛው ዕብራውያን 10 ቁጥር 35 ላይ መታመናችሁ በማን? በእግዚአብሔር ላይ መታመናችሁ ታላቅ ዋጋ አለው። እግዚአብሔር መታመን ዋጋ ይሰጠዋል። የምትጠብቁ ተስፋ ባዶ አይደለም። ወገኖቼ ሰይጣን ገንዘባችሁን ከመውሰድ በላይ መታመናችሁን ለመውሰድ ይፈልጋል። ስለዚህ መታመናችሁ ታላቅ ዋጋ አለው። በእግዚአብሔር ላይ ያላችሁ መታመን ታላቅ ዋጋ አለው ይላቸዋል። ምክንያቱም መታመናችሁ ካጣችሁ ሽልማታችሁ ልታጡ ትችላላችሁ እያለ ይነግራቸዋል። ስለዚህ መታመናችሁ ታላቅ ዋጋ አለው እያለ ደግሞ ይነግራቸዋል። ወገኖቼ በእግዚአብሔር ላይ የታመነ ሰው ሰላም ይታይበታል። ወገኖች በእግዚአብሔር የታመነ ሰው፣ በእግዚአብሔር የተደገፈ ሰው አንደኛው ሰላም ይታይበታል። የእግዚአብሔር ቃል ኢሳይያስ 26 ላይ 3 ላይ እንደዚህ ይላል። በእግዚአብሔር የታመነ ሰው ምን ይታይበታል ካልን የተወሰኑ ነገሮችን ልስጣችሁ። እንደዚህ ይላል ኢሳይያስ 26 ላይ ቁጥር 3 ላይ እንደዚህ ይላል፣ በአንተ ላይ ታምናለችና በአንተ የምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ ይላል። ክብር ለኢየሱስ ይሁን። አያችሁ፣ በእግዚአብሔር የታመነ ሰው አንደኛው ምልክቱ ምንድነው ከተባለ ሰላም ይታይበታል። ችግር ቢኖርም ልቡ አይረበሽም። ሁኔታን ሳይሆን እግዚአብሔርን ያያል። ወገኖች በእግዚአብሔር ላይ ያላችሁን መታመን አትጣሉ። ስለዚህ በእግዚአብሔር ላይ የሚታመን ሰው ሰላም ይታይበታል። ለዚህ ነው በአንተ ላይ ታምናለችና በአንተ የምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ ይላል። እግዚአብሔር ይባረክ። ስለዚህ በእግዚአብሔር የታመነ ሰው ወገኖቼ ሰላም ይታይበታል። ያ ብቻ አይደለም፣ በእግዚአብሔር የታመነ ሰው ፍርሃትን ያሸንፋል። ወገኖቼ ሰዎችን ወይም ነገን አይፈራም። እግዚአብሔር ከእርሱ ጋር እንዳለ ያምናል። ክብር ለኢየሱስ ሲሆን ሃሌሉያ። በእግዚአብሔር የታመነ ሰው ፍርሃትን ያሸንፋል። ለዚህ ነው መዝሙረ ዳዊት ላይ ምዕራፍ 56 ላይ ከ3 እስከ 4 እንደዚህ ይላል፣ ፍርሃት በሚይዘኝ ጊዜ እምነቴን በአንተ ላይ አደርጋለሁ አለ ዳዊት። ፍርሃት በሚይዘኝ ጊዜ እምነቴን በማን ላይ ያደርጋለሁ አለ? በአንተ ላይ አደርጋለሁ።
ቃሉን በማመሰግነው አምላክ ቃሉን በማመሰግነው አምላክ በእግዚአብሔር ታምኛለሁ፣ አልፈራም፣ ሥጋ ለባሽ ምን ሊያደርገኝ ይችላል? ሃሌሉያ። አያችሁ፣ በእግዚአብሔር የታመነ ሰው ፍርሃትን ያሸንፋል። ዳዊት እንደዚህ ነው ያለው፣ በእግዚአብሔር ታምኛለሁና አልፈራም፣ ነገን አልፈራም፣ የሚመጣውን ዘመን አልፈራም። ኢየሱስ ጌታ ነው። የሰይጣን ዛቻ አልፈራም። ስለዚህ በእግዚአብሔር ታምኛለሁና አልፈራም። አያችሁ፣ በእግዚአብሔር የታመነ ሰው ፍርሃትን ያሸንፋል። የበሽታን ፍርሃትን ያሸንፋል። የኑሮን ፍርሃትን ያሸንፋል። ወገኖቼ፣ በእግዚአብሔር የታመነ ሰው ፍርሃትን ያሸንፋል። ያ ብቻ አይደለም፣ በእግዚአብሔር የታመነ ሰው ወገኖቼ ትዕግስት ይኖረዋል። የእግዚአብሔር ጊዜ ይጠብቃል። በችኮላ አይወስንም። ኢየሱስ ጌታ ነው። አያችሁ፣ በእግዚአብሔር የታመነ ሰው ትዕግስት ይኖረዋል። ለዚህ ነው ኢሳይያስ 40 ላይ ቁጥር 31 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ሃሌሉያ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እግዚአብሔር ተስፋ የሚያደርጉ እግዚአብሔርን የሚጠባበቁ በትዕግስት ኃይላቸውን ያድሳሉ። ወገኖቼ፣ በእግዚአብሔር የታመነ ሰው ትዕግስት ይኖረዋል። ያ ብቻ አይደለም፣ በእግዚአብሔር የታመነ ሰው ወገኖቼ መታዘዝ ይታይበታል። እግዚአብሔርን ይታዘዛል። ቃሉ ከባድ ቢመስልም እግዚአብሔርን ይታዘዛል። ወገኖቼ፣ እምነት ሁል ጊዜ ወደ መታዘዝ ይመራናል። ምሳሌ አሁን አብርሃምን አይተን ከሆነ ዘፍጥረት ምዕራፍ 22 ላይ እግዚአብሔር ሂድና ወደ ሞሪያ ተራራ ሂድና ልጅህን ሰዋልኝ አለው። አብርሃም ታዘዘ። በመታዘዙ የእግዚአብሔርን እጅ አየ። እግዚአብሔር ይባረክ። ወገኖች፣ በእግዚአብሔር የሚታመን ሰው መታዘዝ ይታይበታል። አብርሃም በእግዚአብሔር የታመነ ሰው ነበር። ለዚህ ነው የዕብራዊ ጸሐፊ በእግዚአብሔር ላይ ያላችሁን መታመን አትጣሉ። ያ ብቻ አይደለም፣ በእግዚአብሔር የታመነ ሰው የጸሎት ሕይወት ይኖረዋል። በራሱ አቅም አይደገፍም። በጸሎት እግዚአብሔርን ይፈልጋል። ሃሌሉያ። ፊልጵስዩስ ምዕራፍ 4 ላይ ከ6 እስከ 7 የእግዚአብሔር ቃል እንደዚህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቀርቡ እንጂ ስለ ማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነውን የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሃሌሉያ። እግዚአብሔር ስሙ የተባረከ ይሁን። በነገር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር ምን አትበሏል፣ አትጨነቋል። አያችሁ፣ በእግዚአብሔር የሚታመን ሰው የጸሎት ሕይወት ይኖረዋል። የሚጨነቅበትን ነገር፣ በቃ የታወከበትን ነገር፣ ጥያቄ የሆነበትን ነገር ይዞ በእግዚአብሔር ፊት ይዞ ይቀርባል። በራሱ አቅም አይደገፍም። በቃ በጸሎት እግዚአብሔርን ይፈልጋል። የተጨነቀበትን ነገር ይዞ ጉዳዩን ይዞ እግዚአብሔርን ይፈልጋል። እግዚአብሔር የታመነ ሰው ወገኖቼ፣ ያ ብቻ አይደለም፣ እግዚአብሔር የታመነ ሰው በደስታ ይኖረዋል። ወገኖቼ፣ ደስታ ይኖረዋል። ኢየሱስ ጌታ ነው። ደስታው ከሁኔታ አይመጣም። እግዚአብሔር እንደሚሰራ ያውቃል። ክብር ለኢየሱስ ሲሆን በእግዚአብሔር የታመነ ሰው በቃ ደስታ ይኖረዋል። በሕይወቱ በኑሮ በሁሉ አቅጣጫ በእግዚአብሔር ይደሰታል። እግዚአብሔር በሚሰጠው ይደሰታል። በማንኛውም በሁኔታ ሳይሆን በእግዚአብሔር የሚደሰት ሰው ይሆናል። ለዚህ ነው ሮሜ ምዕራፍ 15 ላይ ቁጥር 13 ላይ እንደዚህ ይላል፣ በእርሱ በመታመናችሁ የተስፋ አምላክ በማን በመታመናችሁ? በእግዚአብሔር። በእርሱ በመታመናችሁ የተስፋ አምላክ ደስታንና ሰላምን ሁሉ ይሙላባችሁ። ክብር ለኢየሱስ ይሁን። በእርሱ በመታመናችሁ የተስፋ አምላክ ምን ይሙላባችሁ? ደስታንና ሰላምን ይሙላባችሁ። በእርሱ በመታመናችሁ ወገኖቼ፣ በእግዚአብሔር የሚታመን ሰው ደስታ ይኖረዋል። ክብር ለኢየሱስ ይሁን። ደስታ ይኖረዋል። ሃሌሉያ። ደስተኛ ነው በማንኛውም ነገር። ሃሌሉያ። በእግዚአብሔር የሚታመን ሰው ያ ብቻ አይደለም፣ በእግዚአብሔር የሚታመን ሰው ፍሬያማ ይሆናል።
በመንፈሳዊ ሕይወቱ እድገት ይታይበታል። በማንኛውም የሕይወቱ አቅጣጫ እድገት ያገኛል፣ ይታይበታል። ሌሎችን ይባርካል። ለዚህ ነው ኤርምያስ ምዕራፍ 17 ላይ ከ7 እስከ 8 የእግዚአብሔር ቃል እንደዚህ ይላል። ነገር ግን በእግዚአብሔር የሚታመን የሚታመን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። ሃሌሉያ! መታመኛው እግዚአብሔር የሆነ ሰው ምንድን ነው አለ? ብሩክ ነው፣ የተባረከ ነው። በውኃ ዳር እንደተተከለ ስሩም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉ ዘውትር እንደለመለመ ነው። በድርቅ ዘመን አይሰጋም፣ ፍሬ ማፍራቱንም አያቋርጥም። በእግዚአብሔር የታመነ ሰው ፍሬ ማፍራቱን አያቋርጥም። በማንኛውም የሕይወት አቅጣጫ ፍሬያማ ይሆናል። በእግዚአብሔር የታመነ ሰው ፍሬ ማፍራቱ አያቋርጥም። በቢዝነሱ ፍሬያማ ይሆናል። በአገልግሎቱ ፍሬያማ ይሆናል። በትዳሩ ፍሬያማ ይሆናል። በልጆቹ ፍሬያማ ይሆናል። በመንፈሳዊ ሕይወቱ ፍሬያማ ይሆናል። ፍሬያማነቱ ደግሞ አያቋርጥም ይላል። የማይቋረጥ ፍሬያማነት፣ የማይቋረጥ እድገት፣ የማይቋረጥ ከፍታ። ወገኖቼ በእግዚአብሔር መታመን ማለት እግዚአብሔር ማን እንደሆነ በማወቅ ሕይወትሽን በእርሱ እጅ ማኖር ማለት ነው። ሃሌሉያ! በእግዚአብሔር የታመነ ሰው ሕይወቱን በእግዚአብሔር እጅ ላይ ይጥላል። እግዚአብሔር ይባረክ። ወገኖቼ በእግዚአብሔር የታመነ ሰው በሰላም፣ በትዕግስት፣ በመታዘዝ፣ በጸሎትና በደስታ ይታወቃል። ኢየሱስ ጌታ ነው። ለዚህ ነው ኤርምያስ ላይ ቅድም እንዳነበብ ነው በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብፁዕ ነው ይላል። ክብር ለኢየሱስ ሲሆን፣ ሃሌሉያ! እግዚአብሔር ይባረክ። ሃሌሉያ! አሜን። ወገኖቼ ስለዚህ በእግዚአብሔር እንታመን። ለዚህ ነው የዕብራዊ ጸሐፊ በእግዚአብሔር ላይ ያላቸውን መታመን አትጣሉ የሚላቸው። አያችሁ፣ በእግዚአብሔር የሚታመን ሰው እነዚህን ሁሉ የዘረዘርኩላችሁ ይታይበታል። ክብር ለኢየሱስ ሲሆን፣ አሜን። እነዚህን ሁሉ በቃ ሰላም ይታይበታል፣ ትዕግስት ይታይበታል፣ መታዘዝ ይታይበታል፣ ጸሎት ይታይበታል፣ ደስታ ይታይበታል። ከዚህ የተነሳ ነው የዕብራዊ ጸሐፊ ምንድን ያለው? በእግዚአብሔር ላይ ያላችሁን መታመን አትጣሉ ይላቸዋል። እነዛ በብዙ መከራ፣ በብዙ ስደት፣ በብዙ ጭንቀት፣ በብዙ ነገር ውስጥ ለነበሩ ሰዎች፣ ወደ ኋላ ለመመለስ ለተዘጋጁ ሰዎች ይህንን ይነግራቸዋል። በእግዚአብሔር ላይ መታመናችሁን አትጣሉ ይላቸዋል። ዛሬም ወገኖቼ በእግዚአብሔር ላይ ያለን መታመን አንጣል። ሶስተኛው ደግሞ የሚላቸው ምንድን ነው? ትዕግስት ይኖራችሁ ይላቸዋል። እዛው ዕብራውያን ምዕራፍ 10 ላይ ቁጥር 36 ላይ ደግሞ እንደዚህ ይላል፣ የእግዚአብሔር ፈቃድ ፈጽማችሁ የተስፋውን ቃል እንድትቀበሉ የእግዚአብሔር ፈቃድ ፈጽማችሁ የተስፋውን ቃል እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል ይላቸዋል። ጸንታችሁ መቆም ያስፈልጋችኋል ይላቸዋል። በቃ መታገስ ያስፈልጋችኋል። አያችሁ፣ ተስፋና ፍጻሜ መካከል ትዕግስት አለ። በተስፋና በፍጻሜ መካከል ትዕግስት የሚባል አለ። እግዚአብሔር ቃሉን ይፈጽማል ወገኖቼ፣ ነገር ግን በጊዜው ነው። በጊዜው እግዚአብሔር ይባረክ። አያችሁ፣ ትዕግስት ይፈልጋል። በተስፋና በፍጻሜ መካከል ትዕግስት ያስፈልጋቸዋል ይላቸዋል የዕብራዊ ጸሐፊ ለዕብራውያን ሰዎች። ስለዚህ ወገኖች ትዕግስት ወሳኝ ነው። በተስፋና በፍጻሜ መካከል ትዕግስት ወሳኝ ነው። ለዚህ ነው በትዕግስታቸው የተመሰከረላቸው ታላላቅ የእግዚአብሔር ሰዎች በመጽሐፍ ቅዱስ የተጻፉልን። ከነዛ መካከል አንዱ አብርሃምን ነው ብዙዎቻችን የምናውቀው። አብርሃም 25 ዓመት ጠበቀ። አብርሃም የተስፋ ልጁን ለብዙ ዓመታት የጠበቀ ሰው ነው። ለዚህ ነው በመጨረሻ ይስሐቅን የተቀበለው። ሮሜ ምዕራፍ 14 ላይ ከ20 እስከ 22 ላይ እንደዚህ ይላል፣ ይልቁንም በእምነቱ በመጽናት ለእግዚአብሔር ክብር ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። ዋው! እግዚአብሔር ይባረክ። አያችሁ፣ አብርሃም እግዚአብሔርን በትዕግስት የጠበቀ ሰው 25 ዓመት ጠብቆ የተስፋ ልጁን በስተመጨረሻ ይስሐቅን ተቀበለ።
ትዕግስት ይኖራችሁ ይላቸዋል። የእግዚአብሔር ፈቃድ ፈጽማችሁ የተሰጣችሁን ተስፋ ቃል እንድታገኙ መጽናት ወይ ደግሞ መታገስ ያስፈልጋችኋል ይላቸዋል። ሌላው የትዕግስተኛ ሰው ምሳሌያችን ደግሞ ኢዮብ ነው። ኢዮብ ብዙዎቻችን እንደምናውቀው ንብረቱን፣ ልጆቹንና ጤንነቱን ቢያጣ እግዚአብሔርን ግን ያልካደ ሰው ነበረ። ለዚህ ነው ያዕቆብ ስለ ኢዮብ የጻፈለት ያዕቆብ ምዕራፍ 5 ላይ ቁጥር 11 ላይ በትዕግስት የጸኑትን የተባረኩ አድርገን እንደምንቆጥር በምን በትዕግስት የጸኑትን የተባረኩ አድርገን እንደምንቆጥር ታውቃላችሁ። ኢዮብ እንዴት ታግሶ እንደጸና ሰምታችኋል። ኢዮብ እንዴት እንደታገሰ ታግሶ እንዴት እንደጸና ምን አድርጋችኋል አለ ሰምታችኋል ይላችኋል። ኢዮብ የታገሰ ሰው፣ በመታገሱ እግዚአብሔር ካሰው። በቃ እግዚአብሔር ቀድሞ ከነበረው 2 እጥፍ አድርጎ እግዚአብሔር ባረከው ኢዮብን በመጽናቱ። ኢዮብ ብቻ አይደለም፣ ሐናን ማየት እንችላለን። ሐና በጸሎትና በትዕግስት ቆይታ ሳሙኤልን ተቀበለች። እግዚአብሔር ይባረክ። ያ ብቻ አይደለም፣ ዮሴፍ 13 ዓመት ጠበቀ። እግዚአብሔር የተናገረው ቦታ ላይ በትዕግስት በመጠበቁ ጠቅላይ ሚኒስትር ሆነ። ዳዊትንም ማየትም እንችላለን። ዳዊት ብዙ ዓመታት ጠበቀ። ሁሉም በመጠበቅ የተስፋውን ፍጻሜ አዩ። ክብር ለኢየሱስ ሲሆን ሁሉም በመጠበቃቸው የተስፋውን ፍጻሜ አዩ። ወገኖች ትዕግስት ምንድን ነው ካልን የእግዚአብሔር ጊዜ በእምነት መጠበቅ። ወገኖች የእግዚአብሔርን ጊዜ በእምነት መጠበቅ ትዕግስት። እግዚአብሔር የገባውን ቃል እንደሚፈጽም በመተማመን መቆም። እግዚአብሔር ይባረክ። ወገኖቼ ትዕግስት ዝም ብሎ መጠበቅ ሳይሆን በተስፋ መጠበቅ ነው። ዝም ብሎ መጠበቅ ሳይሆን በተስፋ መጠበቅ። እግዚአብሔር ያደርገዋል ብሎ በተስፋ መጠበቅ። ለዚህ ነው ዕብራውያን 6:12 ላይ በእምነትና በትዕግስት የተስፋውን የሚወርሱትን እንድትከተሉ ያለው። ወገኖቼ አለመታገስን በኢየሱስ ስም እግዚአብሔር ከኛ ላይ ያንጻው። ወገኖቼ በቃ ትዕግስት ማጣት የሚያመጣቸው ብዙ ችግሮች አሉ። የእግዚአብሔር ፈቃድ እንድናጣ ያደርገናል። አያችሁ፣ ትዕግስት ስናጣ የእግዚአብሔር ፈቃድ እንዳናደርግ ያደርገናል። ሰው ከእግዚአብሔር ጊዜ ይቀድማል፣ ቀድሞ ደግሞ ስህተት ላይ ይገባል። ወገኖቼ ትዕግስት ማጣት የሚያመጣው ሰላምን ይሰርቃል። ጭንቀት፣ ፍርሃት፣ ውዥንብር ሁሉ ያመጣል። ትዕግስት ማጣት ያልተፈለገ መከራ ያመጣል። ትዕግስት ማጣት ወገኖቼ ችኮላ የሚፈጥረው ቁስል አለው። ወገኖቼ ምሳሌ ምዕራፍ 14 ቁጥር 29 ላይ እዛ ሄዳችሁ መመልከት ትችላላችሁ። ስለዚህ የዕብራዊ ጸሐፊ የሚላቸው ይሄንን ነው። የእግዚአብሔር ፈቃድ ፈጽማችሁ የተገባላችሁን ተስፋ ቃል እንድታገኙ መጽናት፣ መታገስ ያስፈልጋቸዋል ሚላቸው ሶስተኛው ይሄንን ነው። ትዕግስተኛ ሆኖ በተስፋና በፍጻሜ መካከል ትዕግስት የሚባል አለ። ስለዚህ ትዕግስተኛ ሆኖ እያለ ይመክራቸዋል። ሌላው ለነዚህ በእግዚአብሔር ላይ ያላችሁን መታመን አትጣሉ ብሎ አራተኛው የሚነግራቸው ደግሞ ጌታ በመንገድ ላይ ነው ይላቸዋል። ጌታ በምን ላይ ነው ይላቸዋል? በመንገድ ላይ ነው ይላቸዋል። እዛው ዕብራውያን ላይ ምዕራፍ 10 ላይ ቁጥር 37 ላይ እንደዚህ ይላል፣ ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል አይዘገይም። የሚመጣው እርሱ ይመጣል ምን አይዘገይም። በዛኛው መጽሐፍ ቅዱስ ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል አይዘገይም። እየመጣ ነው፣ መንገድ ላይ ነው፣ እግዚአብሔር እየመጣ ነው ይላቸዋል። አይዘገይም፣ መንገድ ላይ ነው እያለ ለዕብራውያን ሰዎች ይናገራል። የዘገየ የሚመስለው ተስፋ እንኳ እየመጣ ነው ነው የሚላቸው። ክብር ለኢየሱስ ሲሆን፣ ስለዚህ ጌታ በመንገድ ላይ ነው ይላቸዋል። አምስተኛው እንደዚህ ይላቸዋል፣ ጻድቅ በእምነት ይኖራል ይላቸዋል። እዛው ዕብራውያን 10:38 ላይ
38 ላይ ምንድን ነው የሚለው? እንደዚህ ይላቸዋል፣ ጻድቅ ግን በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። ጻድቅ በእምነት ይኖራል ይላቸዋል። እነዚህ በእግዚአብሔር ላይ መታመናቸውን አትጣሉ ለሚላቸው ሰዎች ጻድቅ የሚኖረው በእምነት ነው ይላቸዋል። ዋው! እግዚአብሔር ይባረክ ወገኖቼ። እምነት የክርስቲያን ሕይወት መሰረት ነው። እምነት ሲጠፋ መንፈሳዊ ኃይል ይዳከማል። እምነት ሲኖር ተስፋ ይኖራል ወገኖቼ። እግዚአብሔር ሁኔታዎችን እንድታምኑ አይፈልግም። እርሱን እንድታምኑት ግን እግዚአብሔር ይፈልጋል። ስለዚህ እንዲህ ይላቸዋል፣ ጻድቅ በእምነት ይኖራል ይላቸዋል ዕብራዊ ጻፍ። በስተመጨረሻ ደግሞ እንደዚህ ይላቸዋል፣ ወደ ኋላ አትመለሱ፣ ወደ ኋላ የምንመለስ አይደለንም ይላቸዋል። እዛው ዕብራውያን ምዕራፍ 10 ቁጥር 39 ላይ እንደዚህ ይላቸዋል፣ እኛ ግን አምነው ከሚድኑት ወገን እንጂ ወደ ኋላ አፈግፍገው ከሚጠፉት አይደለንም። ዋው! እኛ ግን አምነው ከሚድኑት ወገን እንጂ ወደ ኋላ አፈግፍገው ከሚጠፉት አይደለንም ይላቸዋል። አማኝ የኋላ ሰዎች አይደሉም፣ ወደፊት የሚሄዱ የእምነት ሰዎች ናቸው ነው እያለ ያላቸው። ክብር ለኢየሱስ ሲሆን ወገኖቼ፣ አማኝ ወደ ኋላ የሚሄድ አይደለም፣ ወደፊት የሚሄድ ነው። ድል የሚገኘው በመጽናት ነው። የምታዩት ሁኔታውን ሳይሆን የምታምኑትን እግዚአብሔር የወደፊታችሁን የሚወስንላችሁ እሱ ነው ወገኖቼ። ወደ ኋላ ትመለሱ። ተስፋ ቆርጣችሁ ሁኔታን አይታችሁ ነገሮችን አይታችሁ የነገሮች መዘግየትን አይታችሁ ወደ ኋላ አትመለሱ ወገኖቼ። ልክ የዕብራዊ ጻፊ ለዕብራውያን ሰዎች አላቸው ወገኖች፣ ወደ ኋላ አታፈግፈጉ እንዳላቸው ወደ ኋላ አትመለሱ ይላል። ዛሬም ለእኔና ለእናንተ ይህ መልእክት ነው ወገኖች፣ ወደ ኋላ አትመለሱ። ስለዚህ መታመናችሁን አትጣሉ። ለምን? ታላቅ ሽልማት አለው። ክብር ለኢየሱስ ሲሆን ዛሬ መልእክቴ ይሄ ነው ወገኖቼ፣ ይሄ ነው። በእግዚአብሔር ላይ ያላችሁን ታላቅ መታመናችሁን አትጣሉ። ኦ ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። በእግዚአብሔር ላይ ያላችሁን መታመን አትጣሉ። ዕብራውያን 10 ቁጥር 35 ላይ ወገኖቼ፣ ዛሬም ጌታ ለእኔና ለእናንተ እያለን ያለው ይሄ ነው። በእግዚአብሔር ላይ ያላችሁን መታመን አትጣሉ። ሁኔታው ምንም ይሆን፣ ያላችሁበት ምንም ነገር ውስጥ ሆኑ ወገኖች፣ እግዚአብሔር ይረዳቸዋል። በእግዚአብሔር ላይ ያላችሁን መታመናችሁን አትጣሉ። በብዙ ወጀብ ውስጥ ናችሁ፣ በብዙ ጭንቅ ውስጥ ናችሁ፣ በብዙ እጦት ውስጥ ናችሁ፣ በብዙ ተስፋ መቁረጥ ውስጥ ናችሁ፣ በብዙ ውጣ ውረድ ውስጥ ናችሁ። ወንድሞቼ እህቶቼ፣ ዛሬ ጌታ የሚላችሁ ይህንን ነው። በእኔ ላይ ያላችሁን መታመን አትጣሉ ይላቸዋል ወገኖች። በእግዚአብሔር ላይ ያላችሁን መታመን፣ ትናንት የረዳችሁ ጌታ ዛሬም ይረዳችኋል። ትናንት ያገዛችሁ ጌታ ዛሬም ያግዛችኋል። ትናንት የደረሰላችሁ ጌታ ዛሬ ይደርስላችኋል። ትናንት ያወጣችሁ ጌታ ዛሬ ያወጣችኋል። ትናንት የከፈተላችሁ ጌታ ዛሬም ይከፍትላችኋል። ትናንት ያዘጋጀላችሁ ጌታ ዛሬም ያዘጋጅላችኋል። በእግዚአብሔር ላይ ያላችሁን መታመናችሁን አትጣሉ። እግዚአብሔር ይባርካችሁ። አጭር ጸሎት እንጸልያለን። አባት ሆይ እናመሰግንሃለን። በአንተ ላይ ያለን እምነት እግዚአብሔር ሆይ በጌታ በኢየሱስ በአንተ ላይ ያለን መታመን አንጥልም። እግዚአብሔር ሆይ በኢየሱስ መታመናችን ይጨምራል። መታመኛችን አንተ ነህ። ወንድሞቼ እህቶቼ፣ በአንተ ያላቸው መታመን ይጨምር። በአንተ ያላቸው መደገፍ ይጨምር። በአንተ ያላቸው መታመናቸው እንዲጨምር ጸልያለሁ። ጌታ ሆይ ስለመጣው ቃል እናመሰግንሃለን። በቃል ስላጽናናሃን፣ በዚህ ቃል የብዙዎች ሕይወት ስለታደሰ፣ የብዙዎች አመለካከት ስለተቀየረ፣ ብዙዎች ከተስፋ ከቆረጡት ሕይወት ስላወጣሃቸው፣ ብዙዎች እግዚአብሔር ከደከሙበት እግዚአብሔር ወደ ብርታት ስላመጣሃቸው አመሰግንሃለሁ። ጌታ ሆይ ሕዝብህን በዚህ ቃል ስለጎበኘህ ስምህ ይባረክ። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን፣ አሜን፣ አሜን። በእግዚአብሔር ላይ ያላችሁን መታመን አትጣሉ። እግዚአብሔር ይባርካችሁ። ተባረኩ። አሜን።